አሁን በወልቃይት ላይ በወረራ ለመፈጸም የአብይን ኃይል ለማዳከም ሌላውስ ከሱዳን የሽግግር መንግስትና ምናምን ጋር ሆነው ከሱዳኖች ጋር ሆነው ከኤርትራ ጋር ሆነው በጎንደር በመተማ በቋራ በኩል አድርገው አሶሳ በኩል አድርገው ሰራዊታቸውን ይዘው ወደ አዲስ አበባ ለመምጣት እንደ ድሮ አመጣጥ እየመጡ ነው። ይሄንን አማራጭ እየተጠቀሙ ነው። ሱዳን የገባው 18000 ለመምጣት እየሰራ ነው። ትጥቅ ስንቅ በግብጽ በኩል ከአረቦች ከምዕራባውያን እንደሚቀርብለት ቃል ተገብቷል። ባለፈው አንድ ግብጻዊ ነደብረ ጽዮን ሀገር ሂዶስ አይታችሁታል አይደል? የግብጻዊ ዲፕሎማት ነው ካስታወሳችሁ። ያ ይሄንን እየሰራ ነው ከህዋት ጋር እንዴት ነው ወደ 4 ኪሎ እንደሚመጡ። በዚህ በኩል ደግሞ ህዝባዊ አመጽ እያሉ ልክ እንደ ቲክታክ አዋርድ መጣዋል። ባለፈው ከነደብረ ጽዮን ጋር ያያችሁት ግብጻዊ ይሄንን እየሰራ ነው። ብልጽግናስ ሱዳን ውስጥ ገብቶ መንግስት ቀይሯል። የሻዕቢያ ሰላዮች ካስታወሳችሁ ከነደብረ ጽዮን ጋር ነበሩ። ባለፈው ተሰብስበው ተመልሰዋል ነው የምላችሁ። አሁን ጦርነት በዚያ በኩል አድርገው እየጀመሩ ፋኖ ከሚባለው አይቀሩም ለመምጣት ይሞክራሉ። የአብይ ጦርም ባለ መረጃ መሰረት በቋራ በመተከል በጎንደር አካባቢ እንቅስቃሴ እንደጀመረ ሰምቻለሁ። ብልጽግናዎች ቪቫ ደግ አረጋችሁና አብይ ሀገሪቷ ከምታፍስ ኔፓል እድሜው የ20 ዓመት የሆነ ቲክታከር ነበር። አንደኛው ደግሞ 22 ነው፣ 1 ዓመት ነው። ሁለት ቲክታከሮች በመጀመሪያ በ20 ዓመት ወጣት መሪነት ነበር መሪዎችን ህዝቡ ተነስቶ በስሜት እንዲያባረር ልክ አሁን ኢትዮጵያ ውስጥ ለመፈጸም እና አዶናይ ተቀጥሮ እንደገቡት ማለት ነው። ቴዎድሮስ ካሳሁን እና አምለሰት ሙጬ በውጭ ሀገር የነ ይልቃል ጌትነት፣ ማዛ መሐመድ፣ የነ ልደቱ አያሌው ጫካነኝ የሚለው የነ ዘመነ ካሴ፣ የነ ምሬ ወዳጆ፣ የነ እስክንድር ነጋ ይሄን ነው እየሰራ ያለው። አብይን ወይ ገለው አስከሬኑን ጎትተው ደብረ ጽዮንን መመለስ ነው። ስለዚህ እድሜው 20 ዓመት የሆነ ቲክታከር ነበር። በቲክታክ መሪነት በጀርባው ምንም ጠመንጃ የታጠቀ ኃይል ያልነበረው ያልታጠቀ ያልተደራጀ ኃይል ያልነበረው ወጣት መንግስትን አባረረ። ካባረረ በኋላስ ሚሊተሪ ጁንታ የኔፓልን መንግስት መልሶ እነዚያን ወጣቶች አስሮ ገሎ ተቆጣጠረው ማለት ልክ እንደ ደርግ ዘመነ መንግስት ባያለው ደጋግሞ ኔፓል 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 የሚላችሁ እነ ማዛ መሐመድ ሁሉ ኔፓል ኔፓል፣ ዘመነ ካሴ፣ አብይ ከተማ እንገናኝ፣ ትንግርቱ ገብረ ጻድቅ እነዚህን በሙሉ ደግሞ አብይ አህመድ ምን ይሰራል? ዋሽንግተን ዲሲና አውሮፓ ህብረት ብራስልስና ጀርመን ያለው ቆንስላ ጽሕፈት ቤት እንግሊዝ ምን ይሰራል? እነዚህ ሰዎች ወረቀት የላቸውም። በመፈንቅለ መንግስት ከሶ ከመሪያቸው ከስብሐት ነጋ ጋር መውሰድ አይቻልም ወይ? በግልጽ ፋኖ ነን ብለዋል። ፋኖ ደግሞ ሽብርተኛ ነው በመንግስት። ስለዚህ እነዚህን ከእንግሊዝ መንግስት ጋር ከብራስልስ መንግስት ጋር ከጀርመን ጋር ከያሉበት ስለ ፋኖ 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 የሚሉትን አብይ አህመድ በፍጥነት አንገቱን እየቆረጥክ መውሰድ አለብህ ብዬ አመላክታለሁ። እነዚህ እነ ዘመንን የሚደግፉ እነ ምሬን የሚደግፉ እስክንድር የሚደግፉ የከተማ ልጆች አሉ። አማራን ደግሞ ያወደሙ ትግራይ ቤት ውስጥ የሚኖሩ የ3000 ብር ደሞዝተኛ ከየት አባቱ አመጣው በሙሉ አብይ አህመድ ይሄንን በፍጥነት በ6 ወር ውስጥ መጨረስ አለበት። ማሰር ጠቅላላ ቃሊቲ ቂጡን እየቆረጥክ እግሩን እየቆረጥክ አስገባው። ያኔ የኢትዮጵያ መንግስት ይጸናል፣ አገር ትጸናለች። ብልጽግናን ደግሞ ለዚህ ነው ሰሞኑን ልደቱ ትንግርቱ ገብረ ጻድቅ የተባለ አለሌዎች የዘመነ ካሴ ሀብት አሰባሳቢ የሚባል ደግሞ አለ እንዳገው። እነዚህ ትግሬና አገዎች ናቸው። በስነ ስርዓት እነዚህ ወረቀት ስለሌላቸው ነጌታቸው እነ ገዱ አንዳርጋቸው ወረቀት የላቸው። የትራምፕ አድሚኒስትሬሽን የኦሮሞ መንግስት አንድ ነገር ልምከራቸው፣ እነ ልደቱ አያለ ወረቀት የላቸውም። ስብሐት ነጋ የለውም፣ ግሪን ካርድ ነው ያለው፣ ይሄዳል፣ ሽብርተኛ ነው፣ የምስራቅ አፍሪካን ብጥብጥ ያመጣ በአብይ አህመድ መንግስት ላይ ይሄ ነው በሚል የአብይ መንግስት እነዚህ ሌቦች በአማራ ስም ፋኖ እያሉ ሲዘርፉ የከረሙትን ከነቅዳሜ ገበያ ጀምሮ መውሰድ ይቻላል። ከጀዋር ጋር የሚሰራ እነዚህ ሁሉ
መጠረዝ አለባቸው ነው የምላቸው። ለነገሩ መለስ ዜናዊ በለው መለስ ዜናዊ አሁን እልም ያለ በኢትዮጵያ ውስጥ ከነበሩ መሪዎች ያልተማረ 12ኛ ክፍል አጠናቆ ጫካ የገባ ይሄን ሀገር ወደብ የሸጠ ይሄን ሀገር ለዚህ ዳርጎ የሄደ ዘረኛ ወርቂ ህዝብ እያለ የሚቀሰቅስ አማራ ጠል ኦርቶዶክስን ያጠፋ ጴንጤ ሆኖ ሳለ የአማራ ትልቅ ቤተክርስቲያን የተቀበረ የሱ ፖለቲካ ምንድን ነበር? እነ ሜጫና ቱለማ እንደዚህ ናቸው፣ ኦሮሞዎች እንደዚህ ናቸው። በዙሪያው ያሉ ሰዎች የሚነግሩትን ይዞ እየቀባጠረ የሚወጣ ነው። ልክ እንደ አብይ አህመድ መልሱ ምላሱ ላይ ነው። መለስ ዜናዊ ይባላል። መለስን ያክል በኢትዮጵያ መሪዎች እኔ ገርም ስሙ ተገንብቶለት ነው 12ኛ ክፍል ነው ወደ አንደኛ ክፍል እንዳለፈ ወደ አንደኛ አመት የዩኒቨርሲቲ ተማሪ ነው የኮበለለው። ማህይም እኮ የ12ኛ ክፍል ሰው ነበር እየመራት ያለ ሀገሪቷን። ዲፕሎማ እኮ አልያዘም ነበር። በመሰረቱ መማር ማለት ብዙም ማድነቅ የለብንም። መማር ማለት ፎርማት ማስያዣ ነው፣ ፎርማት ማድረጊያ ነው። አንድን ሰው ፎርማት ታደርገዋል። የግድ ዩኒቨርሲቲ ስለሄድክ መማር የለብህ። አፄ ቴዎድሮስን መናቅ ነው፣ ምኒልክን መናቅ፣ ጳውሎስ ኞኞን መናቅ ነው። ትምህርት በእርግጥ ፎርማት ነው፣ ፎርማት ማድረጊያ ነው። ማንበብ ግን ይጠይቃል፣ መመራመር ይጠይቃል፣ ማሰብ ያስፈልጋል። ፋኖ ተዋግቶለት ጠመንጃ አስወርዳለሁ ለሚሄድ ፋኖ ወደ መከላከያ ያስገብቶ ወደ ቀይ ባህር መዝመት ሲችል ህወሓትን ማጥፋት ሲችል አማራ የሚባል ሌላ ጠላት አለን ብሎ ተመታ የሚያደርግ